ኦኬ ባይዘው ራሱን አጠፋ ብቻ ተብሎ ዝም ቢባልና በገመድ ነው ራሱን ያጠፋ ሲባል ትንሽ የሚያጠብልህ ነገር አለ አይደለ? ምክንያቱም ራሱን አጠፋ ስትል በብዙ አይነት መንገድ ሰው ራሱን ሊያጠፋ ይችላል። በዛ ጊዜ የተደረገው ምርመራ በቂ አይደለም። የፎረንሲክ ምርመራው በቂ አይደለም። ግን እንዳልኩ ቅድም የሰርከምስታንሻል ኤቪደንሶቹ ደግሞ ግን እንደዚህ አይነት ማይንድ ሴትአፕ ያለው ሰው አይደለም ራሱን ሊገል የሚችልበት አይነት ሰው አይደለም ማይንድ ሴቱ። ሁለተኛ ያ የተባለው በር ላይ ነው ምናምን ከሱ ፊዚካል ሴትአፕ አንፃር በር ላይ ሰው እንደዚህ ራሱን እንዴት አንቆ ይገል ይችላል አጠያቂ ጥያቄ ስለሆኑ እነዛ ነገሮች በአግባቡ አልተመረመሩም። ስለዚህ በሚል በወንድሙ በኩል ደብዳቤ ተጻፈ የሚል ነገር ሚዲያ ላይ አይቻለሁ። ይሄ ምርመራ ድጋሚ ሊመረመር ይገባል የሚለው ማለት ነው። እነዚህ ሁለት ነገሮችን ያያቸው። በዚህ በኩል የዲፋሜሽን የፍትሐብሔሩ ኬዝ አለ፣ በዚህ በኩል ደግሞ ፖሊስ ጋር ጫና እየተደረገ ያለበት ነገር ነበር። እንደዚህ አንድ ሁለቱ ቀጠለና ሁለቱም ኬዝ አሁን ምን ሆነ? ዓርብ ዕለት በሶስት ሰዎች በቁጥጥር ስር ዋሉ የሚል ዜና ሰማ። እነማን ናቸው? አንደኛ ገነነ መኩሪያ ባለቤት ናት። ሁለተኛው የእሷ ጓደኛ ነው ተብሎ አሁን ማውራት ላይ ያስፈልግ ይችላል ከሷ ጋር ያለ የተባለ ሰው ነው። ሶስተኛ ደግሞ የሆቴሉ ባለቤት ነው። አሁን ዋካንዳ ሆቴል ያልነው ባለቤት ነው። እሱ ምንድነው በደንብ እንዲጣራ ምናምን ጊዜ ሰጥቶ መጣራት የነበረበትን ነገር ሳያጣሩ በሩ ተሰብሮ ተከፍቶ አስክሬኑ በመኪና ተጭኖ እንዴት ተረስ በመኪና የጫነው ደግሞ ሁለተኛ ተጠርጣሪ አልኩ ነው። እነሱ ሆነው እንደሱ ስላደረጉ የማስረጃ ማጥፋት ነገር ነበረ። ስለዚህ እነዚህ ሰዎች ተጠርጣሪ ናቸው አይደለም እሱን ወደፊት የምንሰማው ሆኖ ምን ሆነ? በመጨረሻ ላይ 14 ቀን ጊዜ ቀጠሮ ፍርድ ቤት ፈቀደና አሁን እነዚህ ሰዎች በቁጥጥር ስር ናቸው። ወንጀል እንደምታውቀው ዳኒ እንኳንስ የሰው ግድያ ቀርቶ ነውና ቀላል የምትባል ስድብ እንትን የሆነ ድብደባ በጣም እነዚህ ማይነር የሚባሉ ትንንሽ ወንጀሎች ራሱ ከዓመታት በኋላ ክሱ ሊቀርብ ይችላል። ስለዚህ ጥር 2016 ተፈጸመ የተባለ አንድ የወንጀል ድርጊት በ2018 አይደለም 2028 ከዛ በኋላ ይቀርባል። ችግር የለም። ይርጋ የሚባል ነገር የሚያግደው አይደለም። ነገር ግን ስለ ማስረጃው እናወራለን። አንድ የወንጀል ድርጊት ሲፈጸም ፖሊስ የምርመራ ሂደቱን በሙሉ አጠናቆ ለአቃቤ ሕግ ያስተላልፋል። አቃቤ ሕግ ፍርድ ቤት ሂዶ ይህንን የከሰሰውን ሰው ጥፋተኛ አስደርጎ ለማስቀጣትና ፍትህ እንዲገኝ ለማድረግ ከክሱ ጋር አብሮ ምን ያስፈልገዋል? ማስረጃ ያስፈልገዋል። ይሄ ማስረጃ ደግሞ በወንጀል ህግ እንደምታውቀው ይሄ ፕሩፍ ስታንዳርድ የሚባል ነገር አለ አይደለ? እንደ ፍትሐብሔር ነካ አርጋ አስረድተህ ጥፋተኛ ልታስደርገው አትችልም። ከምክንያታዊ ጥርጣሬ ባለፈ ለፍርድ ቤቱ ለማስረዳት በጣም ጠንካራ የሆኑ በርካታ ሪሌትድ የሆኑ ማስረጃዎችን ማቅረብ አለበት። yes እንዲህ አይነት ጉዳዮች ደግሞ ብዙ ጊዜ ደግሞ የሚረጋገጡት በምንድነው ከተባለ እነዚህ ፓቶሎጂስቶች እና ከፎሬንሲክ ጋር በተያያዘ የሚደረገው የምርመራ ውጤት ነው። ስለዚህ አሁን ምናልባት ትንሽ 5-10 ደቂቃ ወደምናወራበት ኢሹ መጣህ ማለት ነው። እሺ 2 ዓመት ሊሞላው ነው። ራሱን አጥፍቷል ወይስ ሰው ገደለው የሚለው ነገር በፎሬንሲክ ሊረጋገጥ የሚችል ነው ወይ የሚለውን እሱ ጋር ልክ እናወራለን ማለት ነው። what do you think? ምን ይመስላል አንተ? 1 ዓመት ከ10 ወሩ ነው። 1 ዓመት ከ10 ወሩ ነው። ስለዚህ ሱሳይድ ነው ያደረገው። በነገራችን ላይ ራሱን አጠፋ የሚባለውም እኮ አሁን እንትን ብሎልሃል፣ ጠቦልሃል። በምን አጠፋ ነው እየተባለ ያለው? በገመድ ካንገቱ አጠፋን የተባለው አይደለ? ኦኬ ባይዘው ራሱን አጠፋ ብቻ ተብሎ ዝም ቢባልና በገመድ ነው ራሱን ያጠፋ ሲባል ትንሽ የሚያጠብልህ ነገር አለ አይደለ? ምክንያቱም ራሱን አጠፋ ስትል በብዙ አይነት መንገድ ሰው ራሱን ሊያጠፋ ይችላል። ያ ሰው በገመድ ራሱ አንገቱን አንቆ ነው የገደለው ወይስ ሌላ ሰው ሌላ መንገዶችን ተጠቅሞ ነው የገደለው የሚለው ነገር ሊረጋገጥ ይገባዋል። ትልቁ የማስረጃ አይነት ደግሞ ፎሬንሲክ ነው ማለት ነው። ራሱን ያጠፋ ሰውና ራሱን በገመድ ያነቀና ሌላ ሰው በገመድ ያነቀው ሰው ይለያያል፣ ይረጋገጣል እና ይታወቃል። እንዴት? ምንድነው መሰለህ አንድ ሰው ራሱን በገመድ ይሰቅላል አይደለ? በገመድ ሲሰቅል ኦብቪየስሊ የሚታወቀው ነገር ምንድነው? ከላይ ነው የሚሰቅለው ራሱን። የገመዱ አቅጣጫ ይሄ ከዚህ ከጉሮሮ አካባቢ የደረሰው ጉዳት አቅጣጫው
ገመዱ ከየት አቅጣጫ መጥቶ እንደጎዳው ኖርማሊ እሱ ይረጋገጣል። አንድ ከኋላ ሆኖ በገመድ አንድ ሰው ሲያንቅህ ግን አሁንም የገመዱ አቅጣጫ ፍጹም የተለያየ ነው። ስለዚህ በዚህ አንድ ይረጋገጣል። ግን ከዛ በፊት አንድ መንደርደሪያ ግን መናገር ያለብን ነገር አለ። አንድ ሰው ሲሞት በመጀመሪያ ስጋው ከዛ በኋላ አጥንቱ እየበሰበሰ ይሄዳል፣ በጊዜ ብዛትና ዑደት ማለት ነው። በመጀመሪያው ተሎ ሊፈራረስ የሚችለው ነገር ምንድነው? ስጋው ነው አይደለ? ስጋው ደግሞ መቼ ይበሰብሳል የሚለውን በተመለከተ ደግሞ ባለሙያዎች ምን ይላሉ መሰለ? የተቀበረበት ቦታ እና ሁኔታ ይወስነዋል። ለምሳሌ የተቀበረበት ቦታ ሙቀት ያለው ከሆነ በጣም በቀላሉና በአጭር ጊዜ ውስጥ ሊፈራረስ ይችላል። ቀዝቃዛ ቦታ ከሆነ ቆያል፣ ስጋው የመቆየት እድል አለው። ሁለተኛ የተጠቀሙት ነገር ካለ ለምሳሌ ማቆያዎችን ፕሪዘርቭ ለማድረግ ፕሪዘርቫቲቭስ የተጠቀሟቸው እነሱ ነገሮች ካሉ እንደገና ደግሞ እሱን ለመቅበር ያን ኮርፐስ ለማስቀመጥ የተጠቀሙበት ዕቃ እሱ ነገር በሙሉ ተዳምሮ ስጋው በስብሶና ፈርሶ የጠፋ ነው ወይስ አለ የሚለው ነገር አንድ መታወቅ አለበት። ምናልባት ስጋው ፈርሶ ከሆነ እና በጣም ልታገኘው የምትችለው ብዙ ፍሌሽ ነገር ከሌለ ምኑን ግን በእርግጠኝነት ማግኘት ትችላለህ? በአንድ ዓመት ከ8 ወር አጥንቱ አለ። አጥንቱ ላይ አሁን የሚገርምህ ነገር ዳኒ ሉክ አንድ ክሪቲካል ፖይንት፣ በገመድ ራሱን አንቆ ሲዩሳይድ ነው ያደረገው አሉ። አሁን ደግሞ በሚዲያና ፖሊስ በጀመረው የምርመራ ስራ ምክንያት ደግሞ ይሄ ሰውዬ ህይወቱ ያለፈው በሌሎች ሰዎች አማካኝነት ነው ተባለ አይደለ? በሌሎች ሰዎች አማካኝነት ነው ከተባለ የሞተበት መንገድ ከገመድ ውጪ ቢላዋ ተጠቅሞ ሊሆን ይችላል፣ ደብድበውት ሊሆን ይችላል፣ ሌላ ቦታ ላይ የሆነ ጉዳት አድርሰውበት ሊሆን ይችላል። እነዛ ጉዳቶች በአጥንቱ ሊገኙ ሁሉ ይችላሉ። ለምሳሌ ጩቤ ተጠቅመውና ወግተውት ከሆነ አጥንቱ ላይ የሆነ ስትራይክ ይኖራል። እሱ በፎሬንሲክ ይረጋገጣል። ምክንያቱም አሁን ትኩረት ማድረግ ያለብህ ነገር ምንድነው መሰለህ? በገመድ ነው የሚለው ሰው አቴንሽኑ ገመድ ላይ ነው ያለው፣ ሲዩሳይድና ገመድ ላይ ነው ያለው። ሌላ ሰው ነው ሲባል ሌላም ሰው በገመድ ነው የሚል አሳምሽን አለ ቀድሞ የሚመጣል። ሌላ ሰው ከሆነ በገመድ ብቻ አይደለም ሌሎች አማራጮችን ሊጠቀሙ ሁሉ ይችላል።